እውነቴን ነው። አንድ እንሁን ወንድሞች። መረቅና ነገር ለለት ይጥማ። ስሜትን ሳይሆን ስሌትን ነው ማሰብ ያለብን። ይመከታል ወንድሞች ከነሱ ጋር ሰላም ሽምግልና እየተባለ ነው። ዘመቻው ታወጀ ይላል ፋኖ። ምን ዘመቻ? የምን ዘመቻ? እስካሁን ምን ነበር? የመጨረሻው ቀጣዩ እቅድ እንደዚህ በሚል አቅደውላቸዋል። እስኪ ስሟቸው። ዘመቻ መሪያም በባ የሻለቃ አንድ ዘመቻ መሪያችን ገብረናል። ጀግናው ዋሮ ላይ ሳይሆን ወንዝ ተሻግሮ አባይን ተሻግሮ ጎጃም ከጀግናው ከበላይ ዘለቀ ሀገር ነው የወደቁ ወንድሞቻችን። አሁንም ቢሆን እውነቴን ነው። አንድ እንሁን ወንድሞች። መረቅና ነገር ለለት ይጥማ። ስሜትን ሳይሆን ስሌትን ነው ማሰብ ያለብን። ከዚህ መሀል አንድ አከርዳር ሊኖር ይችላል። በስሜት ያንን ሰው ምንድነው ብለን እንጠይቀው። ስሜት ወንድምክን ያስፈልጋል። ስሌትን እንስብ፣ እንነጋገር፣ እንናለም። ምንድነው ችግሩ እንባባል። መነጋገር ነው። ካልተነጋገርን መጥፎ ብንጠቁ ሳይሆን አንድ እንዲህ ስንነጋገር ነው አንድ ምን አይደለም። ጥላትክን አይደለም ወንድምክን እኔ ጥላትክን ተነጋገርክ ትስለዋለህ፣ ወደ ወገን ታመጣዋለህ። ልክ አብይ አህመድ ከቲፒኤልኤፍ ኃይል ጋር እዋጋለሁ ብሎ መቀሌ ላይ ማጥቃት ከጀመረ የቲፒኤልኤፍ ኃይል አሁን ወደ ቆላ ተንቤን አይደለም የሚሄደው ማለት ነው። ሞር ያ የተዘጋጀ ኃይል የሚመጣው በጠለምት በኩልና በአላማጣ በኩል በራያ ይመጣል። ካልኩሌት የተደረገው እሱ ነው። የተወሰነው ኃይል ደግሞ በሱዳን በኩል ይመጣል። ቋራ መተማ ምናምን ይዞ ያቺ ግብግብ የበዛባት መንገድ ከቲፒኤልኤፍ ጋር እንሰራለን የሚሉ አካላት ቋራን ማስጠበቅ የፈለጉባት መሰረታዊ ምክንያት ይሄ ነው። ተወደደም ተጠላ ማንና ማን አብረው ሊሰሩ ነው ማለት ነው። የሳምሪ ኃይልና ጎንደር ላይ ያሉ የፋኖ አደረጃጀቱ ነው ከቲፒኤልኤፍ ጋር መስራቱ ያዋጣናል ያሉት አካላት ከሱዳን በኩል ከሚመጣው ከሳምሪ ግሩፕ ጋር በጋራ ይቀናጃሉ ማለት ነው። በጋራ ተቀናጅተው ጎንደር ውስጥ ያለውን የፋኖ አደረጃጀት በአመለካከት ከኛ ጋር አልቆምም የሚሉትን የማጥቃት ፍላጎት ነው ያለው። እንዴት አወቅ ሀብታሙ አያሌው? አይ ሀብታሙ። ለማንኛውም ሰብሳቢ የሌለው እንግዲህ የሁሉ መጫወቻ ነው የሚሆነው። ይሄ የታወቀ ነው። ደጋግመን ተናግረናል። ዛሬም የሚሰማ ካለ ይስማ። መርህ የለው፣ መሪ የለው፣ ሰብሳቢ የለው፣ ምን የለው። ማንም እያናጠለ የሚጫወትበት በሚሰራው በሚያሰራው በሁሉም ነገር ማፈሪያ ውርደት የሆነ ተግባር እየፈጸማችሁ ያላችሁ ነውረኞች ናችሁና ሀብታሙ ተውቻለ ሆዴ በል። የሚሳካላቸው ከሆነ በሱዳን በቋራ እየጣሰ የሚመጣ ኃይል ወልቃይት ላይ ያለው የተከዜ ዘብን ከጠለምት በሚመጣውና ከአላማጣ በሚመጣው ኃይል ቆርጦ መሃል ላይ ማስቀረት ይቻላል፣ መቁረጥ ይቻላል የሚል ካልኩሌሽን ጭምራለሁ። ለምን እዛ ጋር ያለው የፋኖ ኃይል ከቲፒኤልኤፍ ጋር ለመስራት የወሰነው ኃይል ገና ካሁኑ የተከዜ ዘብ የሚባለው ወልቃይት ያለውን ኃይል እንዴት ማጥቃት እንደሚቻል ቅስቀሳ እያደረገ ስለሆነ፣ ጠላትነት አስቀድሞ ቅስቀሳ እያደረገ ስለሆነ ምን ለማሳካት ለዚህ አጀንዳ መጠቀሚያ ለመሆን በመርህ ላይ የተመሰረተ የአቻ ግንኙነት በማድረግ የአማራን ጥቅም ያስከበረ የቀጠናውን ጥቅም ያስከበረ የሚችዋል ግንኙነት አይደለም። ሪያሊቲውን ተቀበል። እውነታውን እኛን ምን ነግረህ የሚያጭበረብርህን ተወው። ስለዚህ አስቀድሞ የተከዜ ዘብ የሚባለውን በፕሮፓጋንዳ ምታው እየተባለ ያለው ከሳምሪ ግሩፕ ጋር አሊያንስ ለመፍጠር የተዘጋጀው ኃይል ይሄኛውን ቆርጦ መሃል ላይ የማስቀረት እቅድ ስላለው ነው። ከተሳካለት ይሳካል አይሳካም ሌላ ነገር፣ እሱ ሌላ ነገር ነው። ግን እቅዷችን ዝግጅቷችን እንጂ ዝግጅቱ የእውነት በትግራይና በአማራ ህዝብ መካከል መቀራረብ የሚፈጥር ቲፒኤልኤፍም የቀደመውን በአማራ ህዝብ ላይ የተክሎ የያዘውን ሪቶሪክ የሚለውጥ ከመሰረቱ ጠላት ነው ብሎ ፈርጆ ህገ መንግስት ቀርጾ የሚያሳድደውን ነገር የሚለውጥ ቢሆን አንድ ነገር ነው። እሱ ላይ የተመሰረተ ግን አይደለም። ይህ ቢራራ የሚባል ሰው መጀመሪያ ያደረገው ምንድነው? እንግዲህ እቅዳቸው የነበረው መጀመሪያ ጸዳሉን እንመታለን፣ ከዛ እነደረጀን እንመታለን። እንግዲህ ሰለሞን አጣና ተሞክሮበት ተርፎ ነው ታውቃላችሁ። ከዛ ሰለሞንን፣ ከዛ ተሸን፣ መጨረሻ ላይ ከፍ ያለውን ብለው ነበር ያቀዱት። ሰው በቅዳቸው መሰረት ጸዳሉን ውስጥ የነበረ ጀነራል ነጋ ተገኝ ክፍለ ጦር ውስጥ ወደ 20 የሚሆኑ ፋኖዎችን አፈኑ ማለት ነው። በዚህ ምክንያት ሽምግልና ተያዘ። በዛ ሽምግልና ላይ ያለ ሳይታሰብ ጸዳሉን ሻለቃ ጸዳሉን ከበቡት። ያን ከበባ ወጣ። ምንም እንትን ስል ተላላኪዎችን በሙሉ አመድ አድርጎ ወጣ። ከዛ በዛችውን ቀን የሚገርማቸው ደግሞ በሰሞኑ ሰሞን ኦሮሞማ ከፍ ያለው ላይ ከፍተኛ የሆነ ጦር ልኮበት
ላለፉት ሳምንት ይሆናል በጣም ከፍተኛ ጦርነት ላይ ነው የነበረው። ያን ጦርነት መክቶ እንግዲህ ከፍ ያለው የወልዲያው መንገድ ታውቁታላችሁ አይደል? በደብረ ታቦር በንፋስ መውጫ አድርጎ የሚሄደውን ሙሉውን ዘግቶ ምንም የብልጽግና መኪና በዛች አካባቢ አይንቀሳቀስ ከጦርነቱ ጊዜ ጀምሮ ሙሉውን ያን አካባቢ ጋይንትን እንዳለ በደብረ ታቦር የሚሄደውን መንገድ ዘግቶ የያዘ ጀግና ነበር እና ጦር ላከበት በከፍተኛ የሆነ ጦር በዛ እየተዋጋ ጨርሶ የብልጽግናን ወታደር አባሮ የሚመታውን መጥቶ የሚማርከው ተማርኮ በየመንደሩ ያሉ ምንሻዎችን እየመጣ በነበረበት ጊዜ አሁንም ሽምግልና ይልካሉ እነሱ ሽምግልና። በጣም ነው የሚገርመው። ጨዋታው እንደዚህ ነው። መንገድ መዝጋት ነው ጀግንነት። ለነገሩ ጦርነት ማንም በኋቃ በያፉ ሲያማስለው ሲያስጠላ፣ ራሱ ሲያስጠላ ጦርነት የማንም በኋቃ እየተደበቀ በየሶሻል ሚዲያው ሲተፋው በጣም ነው የሚያስቀይም። እንዲህ አይነት ስርዓት የለሽ ትውልድ መፈጠሩ በራሱ እንደ ሀገር ትልቅ ኪሳራ፣ እንደ ዘመንም በጣም የሚያሳፍር ዘመን ላይ ነው ያለነውና መንገድ መዝጋቱ ጀግና ነው። እኔ ምን አይነት ጉድ እንደተሰበሰበ አይገባኝ። ሰምታችኋታል። ከሁለት ቀን በፊት ጦርነቱን አገባደን እያለን እንደውም አሳደን ጨርሳቸው ነበር። ግን ደግሞ መጠንቀቅ አለብን። ምክንያቱም የቢራራ ኃይል መንደር ለመንደር እየተርመሰመሰ ነው እንደ እባብ። ቢራራ አስረስ ማረ የእህት ባል ማለት ነው። መጠንቀቅ ነበረብን እንጂ ያ ጥንቃቄ ባይኖር ኑሮ ሙሉ በሙሉ ብልጽግናዎችን እዛ አካባቢ ያለው ኦሮሞን ኃይል አመድ እናደርገው ነበር። በዚህ መካከል ነው እንግዲህ ሽምግልና። ይህ መቼም አማራን የሚያጠፋው ሽምግልና፣ አሁንም ድጋሚም ህወሓት ስትጠቀምበት የነበረው ስትራቴጂ ሽምግልና ነው። ሽምግልና ተብሎ ወደ ሽምግልና ቦታ ሲሄድ ነው እንግዲህ አምቡሽ አድርገው ወንድማችንን የቢራራ ኃይል ተላላኪው የአስረስ ማረ የእህት ባል የላከው ኃይል ወንድማችን አሳጥቶናል ማለት ነው። እንግዲህ ቢራራ የሚመራው በእነ ሀብቴ ነው። ከዚህ በኋላ ከፍ ያለውን አጠናል። ከዚህ በኋላ ለእነ ሀብቴ የጎንደር መሬት የአማራን መሬት እሳት ሆና እንደምትበላቸው ሁላችሁም ታያላችሁ። ተላልኮ ጎንደር ላይ ለህወሓት ተላልኮ ወንድሙን ያስበላ በዛ ምድር ላይ የሚኖር እንደሆነ እናያለን። በቃ በግልጽ እንግዲህ መበቃቀሉ ነው። በግልጽ እየታወጃል። በግልጽ እንታያለን። መሬቱ አሳቶናል። በቃ ነው። ለወለጋው ደረስክለት። በእርግጥ ይደርሳል ብሎ ያሰበው ነው እንጂ የሚያሳዝነው እናንተ ታውቁታላችሁ። እነዚህ ይህን ያህል መቆየታቸውንም ያውቁታል። ተራ ሌቦች፣ ተራ ህይወት ፊቷን ያዞረችባቸው ቤተሰባቸውን መምራት የማይችሉ ሰክረው በተነሳ ጠብ ጓደኛቸውን ገለው የሸፈቱ ሌቦችን ሰብስቦ ተስፋ የሚጥለው ሰው ነው ተስፋ ቢስ እንጂ እኮ እነዚህማ እስከዚህ ድረስ መሆናቸውም እንደው ስማቸው ራሱ በየቦታው መጠራቱ ከውጭ ሀገር እንደው ሰው መደወሉ እነዚህን እንደ ሰው ተራ ሽፍቶችን ተራ ሌቦችን አንዳንድ ቦታዎች ላይ ሚስቱንና ልጆቹን ሁሉ ገሎ የወጣውን ሰው ሀገር ነፃ ያወጣል ብለው የሚቃዡ ቅዠታሞች ናቸው እንጂ የሚያሳዝኑት እነዚህ እኮ ልጆች ምንም ችግር የለባቸውም። ቢኮዝ አይተውት የማያውቁትን ነው። እነሱ ክላሽ ይዘው ክላሽ ባለያዘ ሰው መካከል ላይ ሲፈክሩ ሲያቅራሩ የሚውሉ ሰዎች ናቸው። እና የሀገርን ጉዳይ የህዝብን ነፃነት በእነዚህ ሰው እጅ አድርጎ ማሰቡ ራሱ በጣም በጣም መረገም ነበር። እኔ እንደ ጉባኤ ደጋግሜ ያወራው ስለሆነ ተናግሬዋለሁ። ያላወራሁት ያልተናገርኩት የለም። በእጃው ይሳለ ልክ የኢትዮጵያን ፖለቲካ ከየት ተነስቶ የት ላይ ማረፍ እንዳለበት ሁሉ ይታወቃል። ግን የሚሰማ የለም። ከችግሩ ጫፍ ላይ የሰፈረ ስብስብ አለ። ኤንዌይ ችግር መፍታት ለፈለገ ሰው ችግሩን ከስሩ ማግኘት ማወቅ አለበት። ሳሚ የሚባል አውደልዳይ በዛች ምድር ላይ የጎንደር መሬት እሳት ሆኖ እንደሚበላው ታያለ። ወደፊት ቀልድ የለም። ባንዳን ተሸክሞ የሚኖር ጎንደር የለም። ከዚህ በኋላ ባንዳን ተሸክሞ የሚኖር አማራ እንደሌለ የሸዋ አማራ ሳይቶናል አይደል? በተመሳሳይ መልኩ ታያለ። ወንድምን ያስበላ ለህወሓት ተላልቀ በህወሓት መሳሪያና ተተኳሽ ወንድምን የምታስበላ ከዚህ በኋላ ይኖር። እንግዲህ ጀግና እንዲህ ነው። ለአማራ ሲል ወጣ፣ ለአማራ ሲል ከፍ ብሎ ተሰዋ። በጀግንነት እንዘክራለን። ትግል ግን ይቀጥላል። ፊት ለፊት ተዋግታ ያልቻለች ህወሓት በባንዳ በኩል ልታደርገው ያለውንም ጦርነት ይመለከታል።
ወንድሞቼ ከእነሱ ጋር ሰላም ሽምግልና እየተባለ ነዋል እንጂ ከፍ ያለው ኃይል እኮ አይደለም። እነሱን ስንት አጥረግርጎ የሚጥል ኃይል ያለው ነው። በሺዎች የሚቆጠር ወታደር ያለው ነው። ሽምግልና ምን በሚባል ነገር ወንድማችን አጠናል። ወደፊት ግን ሌሎችን አናጣም። ወደፊት ግን ባንዳዎች በዛች ምድር ላይ በአማራ ምድር ላይ እንደማይኖሩ ታያለን። በየቀኑ ህዝብ አናግራለሁ። በየቀኑ ሰዎችን አገኛለሁ። በሰው ዘንድ ያለው ፍራስትሬሽን ፈጽሞ ዛሬ ፋኖ አመራር ተብዬዎች ከሚሰጡት መግለጫ ጋር አይገናኝም። አይልስ ዱ ፒፕል ህዝቡ ፍራስትሬት እያደረገ ነው። አንድነቱን ጠበቀ የለም። ተስፋ ካልሰጠው ህዝብ ምን ሊያደርግ እንደሚችል መገመት አለበት። ይሄ ትውልድ ራሱን ለማዳን እድል አለ ወይ? እንደዛ እንደ ኢህአፓው ትውልድ እርስ በርስ ተበላልቶ ሀገሩንም አባንደን አድርጎ ለቁዘማና ለትከዛ ተሰዶ በስደት በየጊዜው ስላልሰለ እናንተ ዲያስፖራ ላይ ያላችሁ በተለይ እዚህ ገብታችሁ የምታወቁ ሰዎች ምን አለ ዝም ብትሉ እኮ ትልቅ እርዳታ ነው። ለእናንተም ትልቅ እርዳታ ነው። እዚህ ምንም ሳያውቁ ጀግና እየመሰላቸው ሞትን በላያቸው ላይ ያወጃችሁ ቢገሉም ቢሞቱም እዚህ ግባ የማይባል ስርዓት የለሽ ስርዓት ከያዘ ሚሊዮን የሚቆጠር በቁጭት ከተሰራ ኢትዮጵያ ላይ የደረሰባትን በሽታ ሁሉ ሊያክም የተነሳ መከላከያ ሰራዊትና ስርዓተ መንግስትን እንዲህ ከየሰፈሩ ተሰብስቦ ማሸነፍ እንደማይቻል ከመጀመሪያም ታውቁታላችሁ። እስከ ዛሬ ይኸው 2 ዓመት ሊሞላው 2 ወር ነው የቀረው። ዛሬም ብትተውት ምን አለ ዝም ብትሉ ቢበቃችሁ። እስከ ዛሬ የሸቀላችሁትም ካለ ፈጣሪ እንግዲህ የሚያስበላችሁ ከሆነም ይብቃችሁ። በቃ ተውን። 2 ዓመት ትምህርት ቤት ተዘጋ። ይሄው እርስ በርስ ለመባላት አዋጅ እያወጃችሁ ነው። ምን ያህል ብትረገሙ ነው? ከምን አይነት ኃጢአት ብትፈጠሩ ነው? በእኛ ምድር ላይ የእናንተ በሽታ አስመጥቶ የክፋት ፍሬውን የሚያፈራው ምን አይነት ኃጢአተኞች ሆነን ብንፈጠር ነው? ምድራችን ኃጢአት ቢበዛባት እንጂ በእርግጥ እንዲህ አይነቱ አጭበርባሪ በወሬው ይህን ያህል ጥፋት ማድረስ አልነበረበትም። ፈጣሪ ይፍረድባችሁ። ለማንኛውም ይኖራል ወይ ደግሞ የገጠመውን አደጋ በፍጥነት አርሞ የህዝብ ጥያቄዎች ይመልሳል። ከዚህ እኔ የምመጣቸው ፕሮግራሞች ላይ ውደታ፣ ሙገታ እንዳትጠብቁ አድማጭ ተመልካቾች። በትግል ውስጥ የምመለከታትን ነገር ለአማራ ህዝብ ግልጽ ማድረግ አለብኝ ብዬ ማመንበት ደረጃ ላይ ጦርነት ይነሳል የሚል ስጋት ሳይሆን እንደው ጀነራሊ ያሉት ነገሮች አመላካቾች ጨምረዋል በፊት ከነበርንበት ማለት እንችላለን። ሙሉ በሙሉ ጦርነት ይነሳል የሚል ድምዳሜ ላይ አልደረስኩም። ጦርነት እንዲነሳ በጣም ችኮላ ላይ ያሉ አካላት እንዳሉ አውቃለሁ። ሰስቴን ማድረግ የማይችሉ ማለት ነው። ጦርነት ለነሱ እንደ እርሻ ግብአት፣ እንደ ሰብል ስብሰባ የደረሰ ማሳ መስሎ የሚታያቸውና ታጥሮባቸው ሄደው የሆነ ነገር ለመሰብሰብ የሆነ ነገር ለማትረፍ የቸኮሉ ያህል ጦርነት ላይ በጣም የተንገበገቡ አካሎች አሉ። ቢኮዝ ያቀነባበሩት ነገር ብዙ ተያይዞ ሊቆም የማይችል የእምቧይ ካብ ነው እና እሱ እንደው አለ በሚባልበት ደረጃ ላይ ቶሎ ዘለን ብንገባ እኮ የሆነ ተስፋ አለው የሚል ነው እና አይ ቲንክ መንግስትም ይሄንን አዌር ነው፣ የኢትዮጵያ መንግስት። ለማንኛውም በተለያየ ቦታ ላይ የምትለኩሱትን እሳት እናውቃለን። እኛም ቢያንስ 1 2 3 እያልን የምንቆጥራቸው በተለይ 1 3 እሳቶችን በዛና በዚህ የሚፍጨረጨሩ ተባዮች ለመለኮስ የሞከሯቸውን አሉ። ቀድመን አጥፍተን እንዳልኳችሁ የኢትዮጵያ መሻገር የሚመራው በፈጣሪ ነው። ጦርነቱ ፊት አውራሪ ሆነው በሀገር ውስጥ የሚመሩት ደግሞ የጸሎት የዱዓ እናት አባቶቻችን ናቸው። በየቦታው ላይ ሀገር እንድትቀጥል ቤተሰቦቻቸውን ለማሳደግ በያሉበት ከሀ እስከ ፐ ተብሎ መጠራት የሚችል ሁሉም ዜጎች ላይ ምርጦች አሉ። ከፈጣሪ ጋር የሚገናኙ እናት አባቶቻችን በእድሜም ብቻ አይደለም ከህፃናት እስከ አዋቂ ድረስ ባለው ከፈጣሪ ጋር የሚገናኙ በጣም አይናሞች አሉ። ሰው ጦርነቱ የሚመራው በአይናሞች ነው። በአይናሞች መሰረት 3 4 እሳቶች ለመለኮስ ብትፈልጉም እየተከተልን ቀድመን አጥፍተናቸዋል። ኢትዮጵያ ትቀጥላለች። ኢትዮጵያ ታበጽሕልሃ በእግዚአብሔር። መልካም ጊዜ